እኔ ከየት ቆይተሽ እንደመጣሽ ሰምቻለሁ ከመሄዳችን በፊት አሁን የተጠለፉት ሰዎች በዚህ 2 አመት ውስጥ ማህበረሰቡ ሲያለቅስበት ቤተሰቦች ሲያለቅሱበት እናንተም ከቤታችሁ ፊት ለፊት ሰላማዊ ሰልፍ እየተደረገ ክነሴት ውስጥ ስራ በመሰሩ ብዙ ስሜታዊ ነገሮች ሁሉ በዚህ 2 አመት ታይተዋልና እነዚህ ሰዎች ሲመለሱ እንደ ዜጋ እንደ ፖለቲከኛ አይደለም ምን ስሜት ተሰማሽ አንቺ ተመልከቱ በመጀመሪያ ደረጃ እንደማንኛውም ዜጋ እነዚህ ሰዎች ሲመለሱ እንደውም ይገርማል ከመመለሳቸው አንድ ቀን ቀደም ብሎ እንቅልፍ አልወሰደኝም ለምንድን ነው እንቅልፍ ያልወሰደኝ ይሳካ የሚለው ነበር እንደውም በአጋጣሚ ምን አስታወሰኝ መሰለ አበራ መንግስቱ 10 አመት ተኩል ቆይቶ ሲወጣ መጀመሪያ የተቀበለው ልጄ በመከላከያ ኃይሉ ዶክተር ነው የህክምና ዶክተርና ሐማስ ለቀይ መስቀል አስረከበ ቀይ መስቀል ዶ የተረከበው መጀመሪያ ልጄ ነውና አላወኩም ልጄ እንደሚቀበለው አበራንና ልክ በቴሌቪዥን እንዳየው ማይክሮፎንሽ ትንሽ እንትን እየተንቀሳቀሰ መሰለ እንደጠየቅኩኝ ልጄ ምን አልኩትኝ አንተ እንዴት ተቀበልከው ለምን አልነገርከኝም ስለው ኢማ 2 ሌሊት እንቅልፍ አልወሰደኝም አለ ለምን ሐማስ ላይ ስማማ ይችላል ሊሰርዝ ይችላል ለመጨረሻ እንደገና በምን አይነት ሁኔታ እንደሚመጣ ማላወቅኩም ብሎ ነበርና በእውነት እኔ ሜኖት እዚህ ያለኝ እነዚህ ሰዎች አሁን ሲመጡ ምን መስለ ይመጡ ይሆን እንዴት ይሆን እንዴ አልጠበቁም በእግራቸው ቆሞ ይመጣሉ ብዬ በተለይ ኤቪያታር የተባለው አይተነዋል ሰውነቱ ምን ይመስል እንደነበርና ያለ ሁለተኛ ደግሞ ሐማስ አይታመንም ሽብር ፈጣሪ ድርጅት ህግ የለውም ደንብ የለውም ስምምነት ያከብራል የሚልም መተማመን አትችልምና ያ ነበር ግን በጣም ነው ደስ ያለኝ በእውነት 20 ሰዎች ህይወታቸው መትረፉ እንኳን 20 ሰው አንድ ሰው ህይወቱ መትረፉ ደስ ይላል ኦኬ ያውልሽ አሁን የተጠለፉት ቤተሰቦች በእውነት ብዙ ጊዜ 18 ናቸው በህይወት ያሉ 16 ናቸው ብዙዎች ሙተዋን እየተባለ እንዲያውም ባለሳሳት ፕሬዝዳንት ትራምፕ እንኳራሳቸው ከ20 በታች ነው በህይወት ያሉ ብሎ ተናግረው ነበር ግን የኛ የመረጃ አካላት ሁሉ ጊዜ ሲናገሩት የነበረት በ20ዎች በህይወት እንዳሉ ነው የምናውቅ ብለው ነበርና በፊተኛው የተለቀቁ በመናይበት ጊዜ በጣም አስረባዋቸው አጽማቸው ብቻ ልክ በሁለተኛው ዓለም ጦርነት ላይ በይሁዲዎች ላይ የተፈጸመውን የረዓብ ድርጊት የሚያሳይ ምስሎች ተመልክተው ነበርና ትላንትና ግን ስናያቸው ሐማስ ፕሮፓጋንዳውን ሰርቶ ትንሽ የመገባቸው መስሎ ይታያል ያ ነው አንዱ ትልቁ በእውነትም አንተ እንዳልከው እኔም የጠበቅኩት በተለይ እንደዛ ተርበው የመጡትን ካየው በኋላና እዛ መቃብር ሲያስቆፍሩት የነበረው የተራበው ልጅ ሳይ ይቆያል በህይወት የሚል ግምት አልነበረኝም አንደኛው በሁለተኛ ደረጃ ደግሞ ሌላው ስጋት የነበር ምንድነው ቀኑ ሲቀርብ የሚለቀቁበት ለዓለም አስራብን እንዳይሉ የተለያዩ መድኃኒቶችን ይተቀማሉ የሚል ስጋት ነበር እና ያም ሁኔታ ነበርና ያሞኔ በርግጥ ምን እነዚህ ሰዎች በእግራቸው ቆመው እንያቸው ባካላቸው እንጂ የአይምሯቸው ሁኔታ እናውቀው 2 አመት እንዳይት ቦታ ላይ መቆየት ቀላል አይደለም ነገር ግን ትልቁ ነገር መሰለ አንደኛ በህይወት ያሉት መመለሳቸው አስከሬናቸው ደግሞ ያልተመለሱት መመለስ አለበት ግን እሱ ላይ አሁን ከመጀመሪያ ስምምነቱ ተብሎ የነበረው በ72 ሰዓት ውስጥ ሁሉም አስከሬኖችን በህይወት ያሉትም እንዲመለሱ ነው ተብሎ የነበረ ግን መጨረሻ ላይ በሻርም ማሻህደው ንግግር በሚደረጉበት ጊዜ ሐማስ አይ ይሄ በህይወት ያሉትን በ72 ሰዓት ውስጥ እንሰጣለን ግን አስከሬኖችን ግን እስራኤል የደበደበቻቸው ቦታ አስቸጋሪ ስለሆነ እነሱ እንዴት እንመድረስ እንደማንችል በማለት በመማጸን ሁሉን አለቀቃቸውም ግን የእስራኤል መረጃ የሚሉት እንዴት ነው እኛ 28ቱ አስከሬኖች የት ቦታ እንዳሉ እናውቃለን ስለዚህ እናንተ አውቃችሁ ነው የሚል ወንጀላዋን በትላንትናው ዕለት በመጀመሪያ 4 መጡ ትላንትና 4 መተው ነበር ከአራቱ አንዱ አስከሬን የተሳሳተ አስከሬን የተባለው 7 ነው የመጣው ስናየው ሐማስ እየተጫወተ ነው ወይስ በእውነት ከጋዛ ፈርሳለች በመፍረሷ ምክንያት የተቀበሩበት ስለማይታወቅ ነው ምን ተገምቻለሽ መንግስትስ ምንድነው የሚለው በመጀመሪያ ደረጃ ሐማስ ሽብር ፈጣሪ ድርጅት ስልጣኑን መልቀቅ አይፈልግም የሐማስ ሽብር ፈጣሪ ድርጅት ፍላጎቱ ምንድነው ያለ እንደሆነ አቶ ሽሎሞ ፍላጎቱ የተጠለፉት መመለስ አይደለም ዋናው ፍላጎቱ ከቦታው አለመልቀቅ ነው በስልጣን መቆየት ነው ትጥቁን ላለመፍታት ነው ስለዚህ የተለያዩ ምን በለው ቴክኒኮችን ይተቀማልና ይሄም አንዱ መንገዱ ነው እነዚህ ሽብር ፈጣሪዎችን የማቆየቱ ማለት እነዚህን የተጠለፉትን የገደላቸውን ማቆየቱ አቶ ሽሎሞ ሐማስ ጠልፎ ወስዷል ሐማስ ገሏቸዋል ሐማስ የት ቦታ እንዳስቀመጣቸው ያውቃል የት ቦታ እንደደበቃቸው ያውቃል አስከሬንም የት እንዳስቀመጠ ያውቃል ስለዚህ ሐማስ እንደወሰደ መመለስ አለበት
በመጀመሪያ ደረጃ ትላንትና ትራምፕም መመለስ አለባቸው ብለው ተናግረዋል። ሁለተኛ ትራምፕ ደግሞ ወደ ጉብኝታቸው እንመለሳለን አንቺ ከቦታው ስለነበርሽ እሳቸው ከዚህ ከሻርም አል-ሼክ ሄደው ተመልሰው ወደ አሜሪካ በሚያዱበት ጊዜ ሐማስ የጦር መሳሪያውን በማይፈታ ከሆነ እኔን ነው አሳያቸዋለሁ ሲሉ ዝተውባቸዋልና አሁን አንቺ የምትየው ሐማስ መቆየት ይፈልጋል ነው፣ ግን በስምምነቱ መሰረት ሐማስ ያበቃለት ድርጅት ነው ያበቃለት ነው። ግን የቀሩተኝ ምንያው መሰናክል እየፈጠሩ ነው። የተለያዩ ዘዴዎችን በህይወት ያሉትን ሰተናል፣ የሞቱትን ግን አይፈልጉም የሚል ነው። የእስራኤልን ታሪክ አውቃሉ። እስራኤል ለሞቱባት ሰዎች አስከሬን ለማምጣት አንድም ቀን እንቅልፍ አተኛም። ልክ ነው እና ያ በእስራኤል የታወቀ ነው። ስለዚህ ሐማስ ያሰበው ምን ነው? በህይወት ያሉትን ሰተናቸው ለሌላው ቀስ በቀስ ዘዴ ያላቸው እነሱ ጊዜ ማስረዘም ነው። የእስራኤል ህዝብ እንደምንቸኩለው አይደሉም። እና ያን ነበር ያሰበው። ስለዚህ ግን እነሱ በህይወት ያሉትን ከተነጠቁ በኋላ አቅማቸው የደከመና በተለይ ፕሬዚደንት ትራምፕ ያደረጉት እንዴት ነው ቱርኮችን እንደዚሁ ካታሮችን ኢንዶኔዚያ ፓኪስታን በተለይ የሙስሊም ሀገሮችን እንደ ጆርዳን እንደዚሁም ግብጽ ላይ የሰሩት ሰርክል ማለት ነው ሐማስን ቀለበት ውስጥ አስገብቶ መውጣት እንደማይችል መስሎ ይታያል። ማለት ከእንግዲህ በኋላ የት ይደርሳሉ እነሱ? ሁለት ነገሮች ነው ያሉ። ከዚህ ውጭ ደግሞ በነገራችን ላይ አቡ ማዘንም አስቀብረው አስገብተው እናንተ አትወዷቸውም እንጂ አባታቸውም አሉበት። ተመልከት፣ እኛ ማንንም ሰው አንወድም፣ በማንም ሰው ላይ አንመካም። ራሳችን መቻል አለብን። ራሳችን እስካልቻልን ድረስ ማንም ሰው አይወድም። ጠንካራ ስትሆን የምትወደደው፣ ጠንካራ ስትሆን የምትከበረው። በተለይ በመካከለኛው ምስራቅ በአካባቢያችን እመን እስራኤል ጠንካራ ባትሆን ኑሮ አያጠፉንም ነበር። እስከዛሬ ድረስ አንቆይም። ስለዚህ ጠንካራ መሆን ያስፈልጋል። ተመልከት፣ ትራምፕ የሰሩት የዲፕሎማሲ ጨዋታ በዓለም የሚደነቅ ነው። ለምንድን ነው ያልኩበት ምክንያት የእስልምና እምነት ተከታዮችን የአረብ ሀገራትን በሙሉ በዚህ ስምምነት ላይ እንዲተባበሩ ሁኔታው እንዲፈጸም ኃላፊነት እንዲወስዱ አድርገዋል። በዛሬው ቀን አሁን ዘግይቶ ቀደም ሲል የተነገረ ዜና የጠፉትን ሐማስ አላገኘናቸውም አስከሬን ያለው ለመፈለግ ልዩ አካል የቱርክ አሁን ገብቷል። ወደ 200 የሚሆኑ ገብቷል። የገቡት ለምንድን ነው? ቱርክ ተሳታፊ ስለሆነች ነው። ግን ቱርኮች ራሳቸውን ለማስከበር ወይም ደግሞ ከአሜሪካ የሚፈልጉት ጥቅም ሊኖር ይችላል። እንዲሁ ዝም ብሎ አይደለም እስራኤል ለመርዳት ወይም ደግሞ ሐማስን ለመካድ እኛን እስራኤልን ለማገዝ አይመስለኝም። የራሳቸው ጥቅም ይኖራቸዋልና ያ ጥቅም በእኛ ላይ መጨረሻ ላይ የሚበቀለን ጥቅም ሊሆን ይችላል ወይስ አይሆንም? አቶ ሽሎሞ፣ በመጀመሪያ ደረጃ ማንኛውም ሀገር ያየናቸው የሀገር መሪዎች ከትራምፕ ጎን የቆሙተኝ ለራሳቸው ጥቅም ነው እንጂ ለኛ አይደለም። ልክ ነው። እያንዳንዱ ሀገር የራሱን ጥቅም ነው የሚያስከብረው። ቱርክም የራሷ ጥቅም አላት። ጥቅሟ ምንድነው? አንደኛ የኔቶ ቃል ኪዳን የጦር ቃል ኪዳን አባል ሀገር ናት፣ በአሜሪካ የሚመራ አካል። በሁለተኛ ደረጃ የምትፈራው አንድ ነገር አለ ቱርክ፣ በተለይ የኩርድ ማህበረሰብ ተወላጆች በሰሜን ሱሪያ ያሉት እነሱን እስራኤል ታስታጥቃለች፣ እስራኤል በእነሱ አማካኝነት ውጊያ ይካሄዳል የሚል ፍርሃት አላቸው። ያ ብቻ ሳይሆን የጦር መሳሪያ ደግሞ ለመግዛት ፈልገው በእስራኤልና በአሜሪካ ባለው ስምምነት መሰረት መግዛታቸው አሁን ግን የተለያዩ አውሮፕላኖችን የጦር መሳሪያዎችን እንደሚሰጧቸውና እንደሚገዙ ቃል ተገብቶላቸዋል ይባላል። ይሄ ትንሽ የኛን የጦር የበላይነት አይጎዳም። ምን ጊዜም ቢሆን የኛ የበላይነት እንደተጠበቀ ነው። በእኛ ያለ የጦር መሳሪያ በእነሱ ይገባል አይደለም። ሌላው አትርሳቶች ደግሞ እኛ ከአሜሪካ ድጋፍ ብናገኝ የኛ ፓወር ኃይላችን ከፍተኛ ነው። ጠቅላይ ሚኒስትር ናታንያሁ ምንድን ነው ያሉት? ለወደፊቱ እንዲያውም ታሳውስ ከሆነ ባይደን የጦር መሳሪያ ያልሰጥም ባሉበት ጊዜ ናታንያሁ ምንድን ነው ያሉት? ሲሆን መሳሪያው አለን ከሌለን ደግሞ በጥፍራችን እንዋጋለን ነው። ከዛ በተጨማሪ ደግሞ ለወደፊቱም ጥገኛ መሆን የለብንም። አሁን ዶክተር ጸጋ ወደ ትራምፕ ጉብኝትና ክነሰት ላይ ባደረገች ውይይት ልምጣና ስትቀመጡ ስትነሱ ነው ያላችሁ። አልደከማችሁም እንዴ? ምን ያህል ነው የተቀመጣችሁ? ምን ያህል ነው የተቀመጠ? እንዴት ነው? በመጀመሪያ ደረጃ ይህ ታሪካዊ ቀን ነው። እንዲህ አይነት ነገሮች በስንት መቶ ዓመት አንድ ቀን የሚሆን ነው፣ በየጊዜው መሆን አይደለም። ብዙዎቹ የእስራኤል ፖለቲከኞች የጥንት አዛውንቶች ሲናገሩ የግብፁ ፕሬዝዳንት አንዋር ሳዳት በ1978 ለሰላም እስራኤል መተው ክነሴት ንግግር ባሰሙበት ጊዜ ነበር እንዲህ ሁኔታ የታየው። የትራምፕም ይሄ ነው እና በእውነት የትራምፕ ንግግር አዳምጣችሁታል። የነበረው ሁኔታ እስራኤልን ከዚህ የበለጠ እስራኤል የሚወድ መሪ በዓለም ላይ እስከዛሬ አልነበረም። የአሜሪካ መሪ በለው የትም ሀገር ብትል ከእስራኤል ጎን የሚቆም
ሌላው ተጨማሪ ትራምፕ ያሰሙት ንግግር ምንድነው? ምን ጊዜም እኔ ከናንተ ጋር ነኝ፣ ምን ጊዜም የእስራኤልን ደህንነት ጠብቃለሁ። ሌላው እነዚህ ሰዎች የተጠለፉት እንዲለቀቁ ከፍተኛ አስተዋጽኦ ያደረጉት ትራምፕ ናቸው። ንግግራቸው በሙሉ ለእስራኤል የሚበጅ ለመካከለኛው ምስራቅ የሚበጅና የእስራኤልን የበላይነት የሚጠብቅ እስራኤልንም በማድነቅ ግን እሳቸው ሲናገሩ ዶክተር ጸጋ እኔ በደንብ ተከታትያለሁ። እሳቸው ሲናገሩ በርግጥ ያዛው ጦርነት እንዳቆመና እዚህ አካባቢ እዚህ ቀጠና ማለት ነው በዚህ በመካከለኛው ምስራቅ ሙሉ በሙሉ ሰላም እንደሆነ አድርገው ነው የተናገሩት። ግን እኛ የፍልስጤምን ጉዳይ በመናይበት ታሪካዊ ጉዳዮችን በመናይበት ጊዜ መጨረሻ ላይ ይሄ ኮንፍሊክት ወይም ይጥላቻ መፍትሄ አላገኘም እና እሳቸው ግን አሁን ሲናገሩ ልክ ዘላለማዊ መፍትሄ እንዳገኘው አድርገው ይናገራሉ። ያ ማለት ምናልባት የፍልስጤም መንግስት ተቋቋም ብለው ወሰነው ሊሆን ይችላል። ሁለት ነገሮች አሉ። በመጀመሪያ ደረጃ መካከለኛው ምስራቅ ተለውጧል። መካከለኛው ምስራቅ ከሁለት ዓመት በፊት የነበረው አይደለም። የሶሪያው ፕሬዝዳንት አሳድ የለም። የህዝቡላ ሽብር ፈጣሪ ድርጅት ተንኮታክቷል። የጦር መሳሪያውን እንዲፈታ ተጠይቋል። ናስራላ ተገሏል። ኢስማኤል ሀኔ ተገሏል። የሐማስ ሽብር ፈጣሪ መሪዎች ተገለዋል። በካታር የነበሩትኝ በአጋጣሚ ባለመሞታቸው አዝናለሁ። እስራኤል ሞክራ ነበር። ይሄ ሁሉ ስላስፈራቸው ነው ሐማስ የሮጡትና እውነታቸው ነው ተለውጧል። ኢራንንም እስራኤል በጣም አስደንግጣለች። ይሄ ሁሉ ሊሆን የቻለው በማን ነው? በመጀመሪያ ደረጃ በእስራኤል ጥንካሬ ነው። የእስራኤል ጥንካሬ ባይኖር፣ የጠቅላይ ሚኒስትሩ ውሳኔ ባይኖር፣ የመከላከያ ኃይላችን ጥንካሬ ባይኖር ኖሮ ይሄ ነገር አይወሰንም። በነገራችን ላይ ትራምፕ እዚህ ላይ በጣም የእስራኤል ወታደሮች አድንቀው ተናግረዋል። እናንተ ያደረጋችሁት ተጋድሎና የሰራችሁት ስራ እንዲያውም ኢታማጆር ሹሙን እየተመለከቱ አንተ የፊልም ተጫዋች ነህ የምትመስል እያሉ እንዲያውም እየቀለዱ ወታደሮቻችን አድንቀው ተናግረዋል። እና እስራኤል አሸናፊ ስለሆነች አካባቢ እየተቀየረ ነውና እናንተ የማመጣላችሁን ሰላም ይዛችሁ ሂዱ። ግን ታስታውሽ እንደሆነ የእናንተ በተየቀይ ክንፍ አባላት እነ ስሞትሪች እነ ቤንግቪር አዛ ከዛ ቤት እንገነባለን፣ የፖሊሶች ሁሉ ቤት እንሰጣቸዋለን፣ ከዛም ያዛን ህዝብ ያባረን እንሰደዋለን። ያ ሁሉ ህልም ግን መከን ሆነ። እንዴት ነው አቶ ሽሎሞ? መቼም ለተመልካቾች እንበል እንጂ ካንተ የበለጠ የሚያውቀው የለም። የእስራኤል ፖለቲካ የፓርቲዎች መዋቅር የቀኝ ክንፍ አሉ፣ የግራ ክንፍ አሉ። የቀኝ ክንፎች የሚያምኑት የራሳቸው አመለካከት አለ፣ መኖሩ ደስ ይላል። ዲሞክራሲ ነው መሆንም አለበት። የግራ ክንፎች እንደ ግራ ክንፎች ቢሆንም ማኖሮ ኢየሩሳሌም እኮ ተከፍላ ነበር። ኢየሩሳሌም አንኖርም ነበር እንደናንተ የፖለቲካ ፓርቲ አባላት እንደ ድሮቹ ቢሆን ኖሮ ኢየሩሳሌምን መልሳችሁ ነበር። ታዲያስ ኡልመርት ስንተኛ በር ሰጣለው አለ ኤሁድ ኡልመርት ኤሁድ ባራ ማለት ሰላም እናረጋለን አሉ። ፍልስጤሞችን ብኛሉ ማለት ያ ማለት ሰጧቸው ማለት አይደለም ነው። ፍልስጤሞችን ቢቢሉም የኛ መሪዎች የናንተ የግራ ክንፎቹ ሰጥተዋቸው ነበር። ኢየሩሳሌም መኖር እንኳን እንችልም ነበር። ጭራሽ ግማሹ ነበር ምን ነው። ዶክተር ተጋይ እንኳን ሊያከራክር ይችላል። ለምሳሌ በዚህ 20 ዓመት ውስጥ ሐማሶችን እንዲጠናከሩ ያደረገው የቀይ ክንፍ ነው። ጦርነት ሊመጣ የቻለው ሐማስ ያገኘው ኃይል የተጠናከረው ብዙ ነገሮች ማነጋግሩን ነገሮች አሉ። ወደ እነዚያ አንሄድና አሁን ወደ ትራምፕ ታሪካዊ ንግግር እናደርግና በርግጥ እሳቸው በእውነት የተናገሩት በጣም አድንቀው ጠቅላይ ሚኒስትሩን አድንቀው ሮን ደርመነር አድንቀው የራሳቸውን ስታፍም ስቲቭ ቪትኮፍን ጆአር ኩሽነርን የሚሰሩት ስራ በጣም ደስ የሚልና የሚያስደንቅ እንዳልኩት ኢታማጆር ሹማችንም የኛን ሚኒስትሮች ሁሉ አሞግሰው ተናግረዋል። ግን እኔ ለልጅ የፈለኩት እንዴት ነው ቢሆንም እንኳ ማለት ነው ቢሆንም እንኳ አሁን የታያለው የሰላም ሂደት ውጤታማ ይሆናል ወይ ብለሽ ታስቢያለሽ? ተመልከቱ። በመጀመሪያ ደረጃ ወደ ትራምፕ ንግግር ስንመጣ ጠቅላይ ሚኒስትርን አመስግነው አሞግሰው በሳቸው ደረጃ መሪ የለም ያሉት ትክክል ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁን የሚያክል መሪ ይቅር ለእስራኤል በሌላ ሀገር አላየንም። በአሁኑ ጦርነት ጠቅላይ ሚኒስትር ኔታንያሁ ባይሆኑ ኖሮ ሌላ መሪ ቢሆን ኖሮ ጥቅምት 7 ቀን እልቂት ሲደርስ በሰሜኑ በደቡቡ በዛ አቅጣጫ ሲገባ ሁሉም አልቆልን ነበር። አያጠራጥርም የጠቅላይ ሚኒስትሩ። ሌላው የሚኒስትሮች ምስጋና የጦር ኃይሎች የእስራኤል መከላከያ ሽሎሞ በዚህ ጦርነት እኮ 915 ጀግና ወንድሞቻችን እህቶቻችን አጠናል። ወደ 420 የሚሆኑት አዛ ውስጥ ብቻ በጦርነት 915 ከዛ መካከል የኛ ህብረተሰብ እንኳን ስንት ህይወት መስዋዕትነት ከፍለናል። የቆሰሉት በብዙ ሺህ የሚቆጠሩ ናቸውና ቡነትም ጀግና ናቸው የኛ ልጆች። የትኛው ሀገር ነው
የተጠለፉትን 251 ለማውጣት ወደ 1000 ሰው መስዋዕትነት የሚከፍል طب ዶክተር ጸጋ አሁን ደግሞ አቶ ተስፋዬ ከነቬላን ጥያቄ ለጠይቅ ተረስለና አቶ ተስፋዬ ጤና ይስጥልኝ በድጋሚ ዶክተር ጸጋ ጤና ይስጥልኝ እና ለዶክተር ጸጋ ታቀርበው ጥያቄ ካለ እንግዲህ በሰፊው ተዋይታችሁታል ግን እኔ ጥያቄ የሚሆነው እንግዲህ ከበፊቱ ለየት የሚያደርገው ሐማስ ታጋቾችን ሲለቅ በጋዛ በኩል የታዩ ሰንደቅ ዓላማዎች ብዙዎቹ የፍልስጤም ሰንደቅ ዓላማዎች ነበሩ ሐማስ ጭራሽ እንደውም አረንጓዴ ባንዲራውን ወይ ሰንደቅ ዓላማውን ሲያውለበልብ አልታየም ይሄ ምን ይመስልሻል በዚህ ጋር አያይዤ ደግሞ መጠይቀው ለወደፊቱ እስራኤል የአሸባሪዎችን የሞት ፍርድ የሚል ህግ እንዲቀጣና ከዚህ በኋላ እንዲህ አይነት ስምምነቶች ለወደፊቱ እንዳይሆን በዛ ላይ ደግሞ በኢኮኖሚም በኩል በእስር ቤት የሚገኙ ብዛት ያላቸው አሸባሪዎች በእውነት ሊያቀል ይችላል የሚላል እና እነዚህ ሁለት ጥያቄዎች አያይዘሽ መልሽልኝ ዶክተር ጸጋ በጣም ጥሩ ጥያቄ አቶ ተስፋዬ በመጀመሪያ ደረጃ በአዛ ቀበሌ በስምምነቱ መሰረት ሐማስ ለቆ በሚወጣበት ሰዓት አካባቢውን የሚቆጣጠሩ የዓለም አቀፍ ከተለያዩ ሀገራት የተውጣጡ አካላትና ፍልስጤማውያንም ባለሙያዎች ብቻ ነው የሚሆኑት እንጂ ሐማስም አይኖርም የፍልስጤም ራስ ገዛ አስተዳደርም አቡ ማዝንም በእሳቸው የሚመራው አይኖርም ይሄ ነው ስምምነቱ ነገር ግን እና አቡ ማዝን አሁን ሐማስ እንደማይኖር ስለሚያውቁ በተለያዩ መንገዶች በበር መግባት ስለማይችሉ በመስኮት ለመግባት ይሞክራሉ እና ያ ነው የሰንደቅ ዓላማውን ያየነው የማይሆን ነገር ነው በስምምነቱ መሰረት የእስራኤል ስምምነት ምንድነው አዛ ወይም ጋዛ ከሐማስ ሽብር ፈጣሪ ድርጅት ብቻ መላቀቅ ሳይሆን በአዛ የጦር መሳሪያ ትጥቅ መኖር የለበትም የሚኖረው አካል ፖሊስ የአካባቢውን ጸጥታ ማስከበር ነው እንጂ ጦር መሳሪያ እንዳይኖር የሚል ነውና ይሄ ነው ትልቁ ስምምነታችን ያለው ሌላው የጠየቀው ሁለተኛው ጥያቄ ሽብር ፈጣሪዎችን መግደል የሚለው በእስራኤል በሀገራችን የሞት ፍርድ አለ የሞት ፍርድ ግን እስካሁን ድረስ ያለው ማን ነው አገሩን ለካደና ለጀርመን ናዚዎች ነው በእስራኤል ታሪክ በ1964 ዓመተ ምህረት አይክማን የተሰኘው የናዚ አባል ከ300,000 በላይ ይሁዳውያን እንዲገደሉ ያደረገ በአርጀንቲና ታፍኖ መጥቶ ሞሳድ አምጥቶት የሞት ፍርድ እንደተፈጸመበት ይታወቃል ይሄ ነው ያለው በሽብር ፈጣሪዎች ላይ የሞት ፍርድ የሚለው በክነሴት ይቀርባል እርግጠኛ ነኝ ብዙ ድጋፍ ያገኛል ብዬ ገምታለሁ በሌላ በኩል ደግሞ በእስር ቤት የሚገቡትን ያየን እንደው ሽብር ፈጣሪዎች ገለው ወይም ደግሞ አቁስለው እስር ቤት ይገባሉ እስር ቤት ገብተው በሀገራቸው በቦታቸው የማገኙትን እርዳታ እስር ቤት ያገኙታል ምግብ መጠጥ ብቻ አይደለም ዩኒቨርሲቲ ሁሉ ተመርቀው የሚወጡ አሉ ይሄ መቆም አለበት ያ ካልሆነ ፍልስጤማውያን ምንድነው ያሉት ባለፈው ጊዜ ይሰጣቸው የነበረውን እርዳታ የአገር ውስጥ የጸጥታ ጥበቃ ሚኒስትር ቤንግቪር ሲቀንሱባቸው ምንድነው ራሳቸው የተናገሩት ይሄ ከሆነ ለወደፊቱ የሽብር ፈጠራ ድርጊት መፈጸም ይቀንሳል ነው ብዙዎቹ የሚያዩት ምንድነው የሽብር ፈጠራ ድርጊትን ከፈጸሙ በኋላ የእስራኤል መንግስትና ህግ እንደማይጎዳቸው አውቀዋል ዶክተር ጸጋ ግዚያችን በጣም እየሄደ ነው ወደ መጨረስ አለብን ግን አንድ አጠር ያለ መልስ ፈልጋለሁ አሁን ዛሬ ከጠቅላይ ሚኒስትሩ የፍርድ ሂደት ላይ ተሳታፊ ነበርሽ እናንተ የክነስት አባላትና ሚኒስትሮች እየመጣችሁ ፍርድ ቤት ሰላማዊ ሰልፍ ማድረጉ ምንድነው ጥቅሙ ይሄኮ ፍርድ ቤት አለ የፍርድ ቤት ሂደቶች አሉ የፖለቲካ ሂደቶች አሉ እናንተ እኮ የጠቅላይ ሚኒስትሩን የፍርድ ጉዳይ በአጠቃላይ የፖለቲካ ሂደት አደረጋችሁት ለምን ይሄ በጃል ወይ ነው ጥሩ ጥያቄ በመጀመሪያ ደረጃ የጠቅላይ ሚኒስትሩ ፍርድ የፖለቲካ ፍርድ ነው ጠቅላይ ሚኒስትሩን ከስልጣን ለማውረድ ነው በጠቅላይ ሚኒስትሩን በምርጫ ማሸነፍ ያልቻሉ ሰዎች በጠቅላይ ሚኒስትሩ ላይ የተከፈተ ፋይል ነው ይህ የፖለቲካ ችሎት ፍርድ ነውና በዛሬው ቀን ሚኒስትሮችም ሆነ እኛ የክነሴት አባላት ቦታው የተገኘ ነው ጠቅላይ ሚኒስትሩን ለመደገፍ ነው በእውነት አይደለም ነገራችሁ በዛሬ ቀን በጣም ነው አዝኜ የመጣሁት ለምንድን ነው ያዘንኩት ተመልከቱ ከሁለት ቀን በፊት 20 የተጠለፉት ተለቀው የአሜሪካ ፕሬዝዳንት መጣው ንግግር አሰምተው ቆይ ይቅርታ ያ ሁሉ ሆኖ ዛሬ ጠቅላይ ሚኒስትሩ ጉንፋን እንኳን ታመው በጣም ይገርም ጉሮሯቸው ታመው ዛሬ በፍርድ ቤት መቅረብ ነበርባቸውና ፍርድ ቤት በቀረቡበት ሰዓት ጠቅላይ ሚኒስትሩ ብቻህን አይደለም እኛም ከጎንህ ነን በማለት ነውና ይህ ሁኔታ መቆም አለበት በጤነኛ ሀገር ቢሆን ኖሮ የግራ ክንፎች በምርጫ ያሸንፉ እንጂ በፍርድ አይሆንም ይሄ ፍርድ ውጤቱ እኮ አቶ ሽሎ በረገር ሁላችንም ቢሆን አንድ ነገር መስማማት አለብን
አንዲት የዲሞክራሲ ሀገር የህግ የበላይነት ወሳኝ ነው ለማንኛውም ዜጋ ለሁሉም ዜጋ ማለት ነው ለፍርድ ጉዳይ ሁሉም ዜጋ ተጠርጣሪ የሆነ ሁሉ መምጣት አለበት ፍርድ ቤት መቆም አለበት ይሄ በነገራችን ላይ ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ነፃ እንዲሆኑ ከሚፈልጉ ሰው አንድ ነኝ እሳቸውን እኔ ብዙ ጊዜ ብቃወምም በዚህ ፍርድ ላይ ግን ነፃነታቸው እንዲያገኙ ፈልጋለሁ ግን ሂደቶች ትክክለኛና ስርዓታዊ በሆነ መንገድ መሄድ አለባቸው ስለዚህ ዶክተር ጸጋ አንድ በመልስልኝ በማጠቃለያ የህግ የበላይነት የሚለው ተስማማለሁ ህግን ግን ለፖለቲካ መጠቀም ከስልጣን ለማውረድ ጠቅላይ ሚኒስትር ኔታንያሁ አቶ ሽሎሞ በዚህ ጦርነት ጊዜ ይሄን የምትመለከቱ ሰዎች በጦርነቱ ጊዜ በሳምንት 3 ቀን በቀን 8 ሰዓት ፍርድ ቤቱን ሂዶት እየነዱት ዶክተር ጸጋ እውነቱን ሰምና የፍርድ ቤቱን ጉዳይ እየመሩት ያለው ራሳቸው ናቸው ዳኞች እንደፈለጉ አይደለም የሚደረገው ለማንኛውም ጠቅላይ ሚኒስትሩን ለማውረድ የሚደረግ ነው ከስልጣንና ጠቅላይ ሚኒስትሩ መቀየር የሚቻለው በድምጽ ብቻ ነው በፍርድ ቤት አይደለም ይሄ ሂደት ደግሞ አደገኛ ነው አቶ ሽሎሞ የፖለቲካን ጨዋታ በፍርድ ለማውረድ መሞከር አደገኛ ነው ኦኬ ዶክተር ጸጋ በጣም አመሰግናለሁ ስለመጣሽ በእርግጠኝነት ሁለተኛ እንድትመጭም እንጋብዝሻለን ተመልካቾች